ሁለቱም ዕውቅ ጋዜጠኞች ናቸው። ሁለቱም ባለም አቀፍ መገናኛ ብዙሃን የሰሩ ናቸው። ሁለቱም በተቀራራቢ የሥራ ልምድና ዕድሜ ላይ የሚገኙ ናቸው። ነገር ግን አንደኛው የጠቅላይ ሚኒስትር አብይ አህመድ መንግስትን በብርቱ የሚደግፍ ሲሆን አንደኛው ከመንግስት በተቃራኒ የሚታዩ መረጃዎችን በማሰራጨት ይታወቃሉ። ኤልያስ መሰረትና ግሩም ጫላ ሁለቱ ጋዜጠኞች በተያዘው ሳምንት መገባደጃ በአንድ ርዕሰ ጉዳይ የተቃረነ አስተያየት እየሰጡ ነው። በዝርዝር እንመለከተዋለን። አብረን እንቆይ። ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ GTNA በሚል ስያሜ የተቋቋመውና በአፍሪካ ግዙፍ የሚዲያ ተቋም ይሆናል የተባለለት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበውን 5000 ካሬ ሜትር ቦታ በደላሎች አማካይነት ሊሸጥ መሆኑ ታውቋል ሲል በጋዜጠኛ ኤልያስ መሰረት የተመሰረተው መሰረት ሚዲያ ይዘግባል። ይህ የበረታ ተቃውሞ የቀረበበት ሚዲያ መስራችና ስራ አስኪያጅ ጋዜጠኛ ግሩም ጫላም እጅግ ተቆጥቶ ምላሽ ሰጥቶበታል። ነገሩ ከመገናኛ ብዙሃን ጋር የተያያዘ እንደመሆኑ መጠንና ስለዚህ ሚዲያ ሰምተው የማያውቁ ሊኖሩ ስለሚችሉም በቅድሚያ ጉዳዩን ከስር መሰረቱ ማየት እንጀምር። የግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ GTNA የሚሉት ቃላት በኢትዮጵያ መገናኛ ብዙሃን ታሪክ ለመጀመሪያ ጊዜ ስሙ የተሰማው ልክ ዛሬ 3 ዓመት ነበር። 3 ቢሊዮን ብር መነሻ ካፒታል እንደተያዘለት በወቅቱ የተገለጸለት GTNA በቅርቡ ስርጭቱ ይጀምራል ቢባልም አንዳች የሙከራ ስርጭት እንኳን ሳይጀምር 3 ክረምቶችን አልፏል። 36 ወራት ተቆጥረዋል። ቻይና መንግስት ልሳን እንደሆነ በሚነገርለት CGTN ላይ ሰራው ግሩም ጫላ እንደተመሰረተ የተነገረለት መገናኛ ብዙሃኑም አፍሪካን ለዓለም የሚል መሪ ሐሳብ አንግቦ የተነሳ ሲሆን የአፍሪካን ትርክትና ትክክለኛ ማንነት ለዓለም ማስተዋወቅ የሚዲያ ተቋም ማቋቋም አስፈላጊ በመሆኑም ሁሉም የአፍሪካ ሀገራት ዓለም ስለ አህጉራችን ያለውን የተሳሳተ አመለካከት ለመቀየርና ከዘመናዊ የባርነት እስራት ለመውጣት ይህን አጋጣሚ በመጠቀም በጋራ ሊታገሉ እንደሚገባ በወቅቱ መስራቹ ተናግሯል። ከ13 እስከ 15 የሚሆኑ የሚዲያ አካላት በጋራ ለመስራት ከፍተኛ ፍላጎት እንዳላቸው የተነገረ ሲሆን ካሜሩን፣ ደቡብ አፍሪካና ዚምባብዌን ጨምሮ በርካታ የአፍሪካ ሚዲያዎች ይገኙበታል ተብሎ ነበር። በአሜሪካ ኒውዮርክ፣ በቻይና ቤጂንግ የሚገኙ ደግሞ በአፍሪካ ውጪ በጋራ ለመስራት ፈቃደኛ የሆኑ ዓለም አቀፍ ሚዲያዎች ናቸው ተብሎም ነበር። GTNA ለዋና መስሪያ ቤትነት ግንባታ የሚሆን 5000 ካሬ ሜትር ከአዲስ አበባ ከተማ አስተዳደር የተረከበ ሲሆን 30 ሚሊዮን ብር ለመሬቱ ክፍያ ተፈጽሞለታል። ይህ ሚዲያ 5000 ካሬ ሜትር ስፍራ የተሰጠው መሆኑ በወቅቱ እጅግ አነጋጋሪ ጉዳይ ነበር። ከዚህም አልፎ የወጠን የመንግስት ነው። ስራውም ልክ እንደ ብሔራዊ ቴሌቪዥን ጣቢያና ፋና ብሮድካስቲንግ ኮርፖሬት የህዝብ ሳይሆን የመንግስት ልሳን መሆን ነው የሚል መላምት ይሰጥ ነበር። ለዚህ ግምት ብዙ አመክንዮዎች ቢኖሩትም በዋናነት ግን መስራቹ ጋዜጠኛ ለመንግስት ያለው ቅርበት፣ መንግስት የማይወዳቸውን ዜናዎችን ብዛም አለመስራቱ፣ መንግስታዊ መርሃ ግብሮች በሚካሄዱበት ወቅት መድረክ በመምራቱ የሚሉት የሚገኙበት ቢሆንም በይበልጥ ግን ጠቅላይ ሚኒስትር አብይ አህመድ በወቅቱ በተካሄደው 35ኛው አፍሪካ ህብረት የመሪዎች ጉባኤ ላይ ያስተላለፉት መልእክት ማኝ ሆኖ ይቀርባል። በአፍሪካ የመጀመሪያ የሆነው ይህ የሚዲያ ተቋም ባለም አቀፍ ደረጃ ተሰሚ በመሆን አፍሪካን ለዓለም ለማሳወቅ ሁሉም የአፍሪካ ሀገራት በጋራ የሚሰሩበት ሊሆን እንደሚገባም ጠቅላይ ሚኒስትር አብይ አህመድ በ35ኛው የአፍሪካ ህብረት ጉባኤ ላይ ተናግረው ነበር። ይህ የሚዲያ ተቋም ሲጠናቀቅ ልክ ብሔራዊ አካባቢ እንዳሉት ግዙፍ የባንክ ህንጻዎች ሁሉ 63 ወለል ወይም ፎቅ እንደሚኖረው በወቅቱ የተሰራጩ ዘገባዎችም አይናቸው። መስራቹ ጋዜጠኛ ዋናው ዓላማ ምን እንደነበር በወቅቱ በሰጠው ጋዜጣዊ መግለጫም ተናግሮ ነበር። ዋናው ዓላማ አፍሪካውያን በራሳቸው አንደበት ከራሳቸው ሀገራት ተነስተው ለዓለም ታሪካቸውን፣ አጋጣሚዎቻቸውን፣ የኢኮኖሚ፣ የፖለቲካ ፈተናዎቻቸውንም ጭምር የሚናገሩበት የምዕራባውያንን ሚዲያ የመጋፋት ዓላማ ሳይሆን የአፍሪካን ሁኔታዎች ለሌላው ዓለም የማስረዳት የማሳወቅ እንዲሁም ለኛ ለአፍሪካውያንም ቢሆን የራሳችንን ሁኔታ በራሳችን የምንወስንበትን የማነቃቂያ ስራ መስራት የሚችል ሚዲያ ተቋም ነው እየመሰረትን ያለን። ባለፉት 1 ዓመት 2 ዓመታት ከኢትዮጵያ በላይ ይሄንን ፈተና የተጋፈጠ ሀገር አለ ብዬ አላስብም። በተለያዩ መስኮች ይህን ሚዲያ ለማቋቋም በ30 ሚሊዮን ብር የሊዝ ክፍያ ከአዲስ አበባ ከተማ አስተዳደር 5000 ካሬ ሜትር ተሰጥቶታል። ጋዜጠኛው በወቅቱ በሰጠው ጋዜጣዊ መግለጫ እንደተናገረው ይህን ሚዲያ ለማቋቋም የአዲስ አበባ ከተማ አስተዳደር ካቢኔ ያምኖበት ነው። የመግለጫ በሚሰጥበት ወቅት በርካታ ጋዜጠኞች በኢትዮጵያ መታሰራቸው፣ መሰደዳቸውን የሚያስታውሱ የመገናኛ ብዙሃን ባለሙያዎች ካለ ፌደራል መንግስቱ እውቅናና ድጋፍ አለፍ ሲልም አነሳሽነት ሊታሰብ እንደማይችሉ ያስታውሳሉ። መስራቹ ግን ይናገራል ከየትኛውም ፖለቲካዊና መንግስታት ጫና ነፃ ነው። ሼርሆልደሮቻችን ምናልባት ከሀገር ውስጥ የሚመጡ ናቸው፣ ግን በፎሬን ከረንሲም የሚሰራ ስራ ስለሆነ አብዛኛዎቹ ከውጭ የሚመጡ ናቸው። ነገር ግን ከማንኛውም ደጋግሜ መናገር የምፈልገው ከማንኛውም የፖለቲካ የሀገራት ጫና አስተሳሰብ በጸዳ መንገድ ፒውርሊ በቢዝነስ አንግል ብቻ የሚመጡ ስራውን ለፕሮፌሽናሎች የሚተዉ
ነው የሚሆነው። በቦርድ የሚተዳደር ተቋም ነው። ይሄ ተቋም በኤዲቶሪያል ፖሊሲ የሚተዳደር ተቋም ነው። ኤዲቶሪያል ፖሊሲው ከየት ይመጣል ካላችሁ ዋናው መነሻ ደጋግመን እንዳነሳ ነው from Africa to the world። መስራቹ ግሩም በጋዜጣዊ መግለጫው ደጋግሞ በአጭር ጊዜ ስርጭት ይጀምራል ያለው ሚዲያ አንድ ስንዝር እንኳን ወደፊት ስለመራመዱ ሳይሰማም 3 ዓመታት አልፈዋል። ልክ በ3ኛ ዓመቱ ታዲያ ዕውቅ ጋዜጠኛ ኤልያስ መሰረት ሲል ባቋቋሙ የፌስቡክ ገጹ ያሰራጨው መረጃ ብዙሃኑን አነጋግሯል። መስራቹን ጋዜጠኛም እጅጉን አስቆጥቶታል። ስሜቱን መቆጣጠር የተሳነው በሚመስል መልኩ የአኒሜሽን ፎቶዎችን አቀነባብሮም ከዓለም አቀፍ ሚዲያ ከሚሰራ ጋዜጠኛ የማይጠበቅ በሚል ያስተቸው ምላሽ ለመስጠት በፌስቡክ ገጹ ተከስቷል። በእርግጥ ግን የመሰረት ሚዲያ ዘገባ ምን ይዟል የሚለውን እናስቀድም። ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ GTNA በሚል ስያሜ የተቋቋመውና በአፍሪካ ግዙፍ የሚዲያ ተቋም ይሆናል የተባለለት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበውን 5000 ካሬ ሜትር ቦታ በደላሎች አማካይነት ሊሸጥ መሆኑ ታውቋል ይላል ዘገባው። ሚዲያው መሬቱን ከተረከበ 3 ዓመታት እንዳለፉ የጠቆሙት ምንጮች አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታው ታጥሮ ለመኪና ፓርኪንግ አገልግሎት ብቻ እየዋለ መሆኑን ከምስሎችና ቪዲዮዎች ጋር አያይዘው ለመሰረት ሚዲያ ተልከዋል። በመጀመሪያ በደላሎች አማካይነት ለሽያጭ የቀረበው በ1.4 ቢሊዮን ብር ነበር። ገዢ ስላልተገኘ አሁን ላይ እስከ 1 ቢሊዮን ብር እየተጠራበት ነው የሚሉት ምንጮች አፍሪካን ማዕከል አድርጎ የአፍሪካን እውነት ለዓለም ያሳውቃል የተባለለት ተቋም መሬቱን ለምን እንደሚሸጥ እንደማያውቁ ተናግረዋል። አንድ የከተማ አስተዳደሩ ባልደረባ ግን መሬቱ ለሽያጭ መቅረቡን እንደሚያውቁ ለሚዲያው ገልጸው በዲዛይኑ ላይ የተቀመጠው ግዙፍ መንትያ ህንጻዎችን ለመገንባት አበዳሪ ባንክ አልተገኘም፣ ምናልባት ሀብት ለማሰባሰብ ይሆናል ብለዋል። የመሰረት ሚዲያ ዘገባ ሲቀጥል የመስራቹን የሙያ መጠሪያ ይገፍና ግሩም ጫላ በተባለ ግለሰብ ሲል ይጠራዋል። ቀጥሎም በግለሰቡ አማካይነት በአፍሪካ ትልቅ ሚዲያ ሊገነባ እንደሆነ በርካታ ሚዲያዎች ከ3 ዓመታት በፊት መዘገባቸውን ያስታውሳል። የሚዲያ ዋና መስሪያ ቤት የሚውለው ቁልፍ ቦታ ከጋንዲ መታሰቢያ ሆስፒታል ይዞታ ጭምር ተወስዶ እንደተሰጠ የመሰረት ሚዲያ ምንጮች ጠቁመዋል። መንግስት ለጋንዲ መታሰቢያ ሆስፒታል የማስፋፊያ ህንጻዎች ግንባታ የሚሆን ሰፊ ቦታ አዘጋጅቶ ነበር። ይሁንና ከሆስፒታሉ ይዞታ ላይ 5000 ካሬ ሜትር የሚሆን ቦታ በቂርቆስ ክፍለ ከተማ ወረዳ 7 የግንባታ ፍቃድ ከሚሰጡ ሰዎች ጋር በተደረገ ውል በሆስፒታሉ ካርታ ላይ ሌላ አዲስ ካርታ ተሰርቷል የሚሉት እኚሁ የከተማ አስተዳደሩ ሰራተኛ በአንድ አጋጣሚ ለምን ብለው በጠየቁ የሆስፒታሉ ሰራተኞች ላይ ማስፈራራት ደርሶባቸውም ነበር ይላሉ። ከጋንዲ ሆስፒታል አግኝቼዋለሁ ያለው ተጨማሪ መረጃ እንደሚጠቁመው ሆስፒታሉ ለወላድ እናቶች አገልግሎት የሚውል የከርሰ ምድር ውሃ አስቆፍሮ የነበረ ሲሆን እሱም በGTNA ይዞታ ስር ሊሆን ይገባል የሚል አምባጓሮ ተነስቶም በመጨረሻም በGTNA ይዞታ ስር እንደተጠቃለለ ታውቋል። በዚህ ዜና ላይ ሚዛን ለመጠበቅ በሙያ ያገላለጽ ባላንስ ለማድረግ ሚዲያውን ለማነጋገር ሙከራ መደረጉን ከመሰረት ሚዲያ በኩል አልተገለጸም። ይህ እንደ ክፍተት የሚነሳ ነው። ይህ ዜና ትናንት ምሽት ከተሰራጨ በኋላ ታዲያ የሚዲያ ተቋሙ መስራችና ስራ አስኪያጅ ግሩም ጫላ እሳት ለብሶ እሳት ጎርሶ እሱም እንደ ሰዓት የቀላ ልብስ ለብሶ ጋዜጠኛ ኤልያስ መሰረትን እንደ አንድ ምንነቱ ላልተለየ እንስሳት አቅፎ የሚያሳይ የተቀነባበረ ፎቶ አሰራጭቷል። ከግሩም ቢጠበቅ የነበረው በማስረጃ የተደገፈ መከራከሪያ ቢሆንም ከመስራቹ የፌስቡክ ገጽ የተገኘው ግን የፌዝ ፎቶ ሆኗል። በእርግጥ የተወሰኑ የጭነት ተሽከርካሪዎች ሲኖትራኮች ሲንቀሳቀሱ የሚያሳይ ቪዲዮዎችም ተለጥፈዋል። ፎቶ ጋር አብሮ በተያዘው ጽሑፍ ደግሞ ወደድህም ጠላህም ስኬቴን በየቀኑ ለማየት ትኖራለህ የሚል የብሽሽቅ መልእክት አስፍሯል። በዜናው እጅግ ስሜታዊ እንደሆነና እንደተበሳጨ የሚያሳብቀው ግሩም ቆየት ብሎ ባሰራጨው ቪዲዮ ጋር ባያያዘው ጽሑፍ ደግሞ አስተያየቶች ሁሉ ጫላ የሚሉ ሆኗል የሚል ከብሔር ጋር ለማያያዝ ሙከራ ሲያደርግ ተስተውሏል። ከዚህ ባለፈ ግን ባለፉት 3 ዓመታት ምን ስራዎች እንደተከናወኑ፣ ግንባታው ምን ያህል በመቶ እንደደረሰ፣ መቼ እንደሚጠናቀቅ፣ ምን ያህል ገንዘብ እንደተጠቀመ እንዲሁም ከጋንዲ ሆስፒታል ጋር በተያያዘ ለቀረበበት ከፍተኛ ወንጀላ ምንም አይነት ማስተባበያ አልሰጠም። በተለምዳዊ የዜና አሰራር ወግ ደግሞ ክስ የቀረበበት አካል ለዚያ ጉዳይ ምላሽ ካልሰጠ መረጃው እውነት ተደርጎ ይወሰዳል። በእርግጥ ግሩም ስሙ በማህበራዊ መገናኛ ዘዴዎች ከጥቂት ጊዜያት በፊትም ሲነሳ ከርሟል። መነጋገር ያደረገው ደግሞ መንግስትን መቃወም ስህተት አድርጎ በማቅረቡ ነበር። ኢትዮጵያ የኛ ሀገር ናት፣ የሁላችን ያንተም የኔም የነሱ። አንተ በኪስ ውስጥ ሌላ ፓስፖርት ስላለ እንደፈለክ ልትዘል ትችላለህ። እኛ ደግሞ ያለን አንድ ፓስፖርት 10 ሚሊዮን ቻንስ አግኝተን ፓስፖርታችንን መቀየር አልቻልንም፣ አልፈለግንም። ያልቻልነው አይምሮአችንን ማሰመን አልቻልንም። ኢትዮጵያ ቤታችን ናት። ፓስፖርታችሁን የቀየራችሁ ሰዎች ኃጢአት አልሰራችሁ፣ ልክ ናችሁ። በያመናችሁበት ኢኮኖሚክ ሪዝን ያለው አለ፣ ፖለቲካል ሪዝን ያለው አለ። የዛሬ ብቻ ሳይሆን የከትናንት ወዲያ ችግር ያለበት ሰው አለ። ነገም ፓስፖርት ሊቀየር ይችላል። ነገር ግን ቤታችን አንድ የሆነን ሰዎች በፓስፖርት ሌላ ብትሆን በደም በልብ ኢትዮጵያዊ ነው። ኢትዮጵያ ቤትህ የተሻለች እንዲሆን መስራት መቻል አለበት። ሁል ጊዜ ኮምፕሌን ነቆራ፣ ሁል ጊዜ እንደ ኢትዮጵያዊ 10 ሚሊዮን ጊዜ ሰልፍ የሚወጣ የለም። ዋሽንግተን ዲሲ ላይ ስለምናውቀው ይወጣል። በከሌ ጊዜም ይወጣል፣ በከሌ ጊዜም ይወጣል፣ በአብርሃም ጊዜም ይወጣል። ነገር ናይጄሪያውያን
መንግስታቶቻቸው ስለማይበድሏቸው ነው። ኮራፕት ስላልሆኑ ነው። ብሔር ብሔረሰብ ስለሌላቸው ነው። ብዙ ቋንቋ ስለሌላቸው ነው። ኬንያውያንስ ስላልተበደሉ ነው። በቃ እንደ ሁሉ ነገር አልጋ ባልጋ ሆነው ዲቫይን ፓወር ነው የሚመራቸው። ለምንድን ነው ሰልፍ ወይ ከኛ ቁጥር ያነሱ ሆነው ነው? አፍሪካውያን ቁጥር መካከል እኮ ኢትዮጵያውያን እኮ በጣም ጥቂት ከሚባሉ ነው ስንነጋገር ከተባለ ከ1 እስከ 10 ውስጥ እንኳን ካለን አይዶን ልንኖር ይችላል። አንደኛ ቁጥር ግን አይደለም አሜሪካ ነገር ውስጥ ናይጄሪያውያን ኬንያውያን ይበልጡናል እኮ 10 ጊዜ ግን ሰልፍ ሲወጡ ምናየው የኛን ሰው ኧረ ተው ሰው ይታዘበናል። ውድ የሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።